ልጅ ላገባ ፈልጋለሁ። ሞጣ ያጋባኝ። እድሜ ስንት ነው? 24። አይ አንተማ 24 ምን ተምራል? እኔ ዩኒቨርሲቲ ተማሪ ነበርኩ። ያው አላዋጣኝ ሲል በሊቢያ አድርጌ ከግብቼ ነው ሞጣ። የኔ ልጅ በሊቢያ የረገጠ ሰው ባሳ ተሳፍረውን ሄደ ልጅ አንተ አረ ሞጣ ሲወርቅ እኮ ነኝ ፒኤችዲ ካለ ነው መጠየቅ ያለብህ። አራ ፒኤችዲ ማን እንዴት ብሎ ሞጣ ፒኤችዲ ምን ማወቅ ነው? አረ ነው የነምልጥ ጥሩ ልጅ ይፈጥራል ሞጣ። ወንድበት እንደው ዝም ብለህ እንዳትሰቃይ። ለምን መሰለህ? አታልመው። ፒኤችዲ ያለ ሰው አንደኛ የኔ ልጆች ገና ተማሪዎች ናቸው። ሞጣ የእውነቱን አድናቂ ነኝ። አባታለም ስራ አስገባኝ በጣም ነው የማመሰግን። ነው ልክ ነው። እንዳይደብርህ ሞጣዬ። አማራ ልጆችን ቢያገባ እኔ ደስ ነው የሚለው፣ ግን ገና ተማሪዎች ልጆች ናቸው። እውነት ነው ሞጣዬ። ለጨዋታ ያክል ነው አባታለም። ያው እንዳይደብርህ ይገባኛል፣ ግን የኔ ልጆች እንደ እውነቱ ለመናገር የሚያገቡት ዶክተር ነው። ዶክተር ማለት ደግሞ የሰለጠነ በጣም ኃይለኛ የተማረ አሜሪካን ሀገር እናሰራዋለሁ። ዶክተርነቱን እኮ አሰራዋለሁ። ታዲያ ቀላል ነው ሞጣዬ። አይደለም እንደ ገዱ አንዳርጋቸው ገዝተው ልትመጣ ነው። እንዳይ ችግር አለው ሞጣ። የበለሳው ልጅ የኦሮሞ ልጅ ነሽ? እኔንም በቤት አዎ አካም ነጉማ ጅርቱ ጅራ ግን አንቺ እኔ አትመስይም። በጣም ቆንጆ ነሽ። ፀጉርሽ አንቺ ነው ወይ አስቀጥለሻት ነው? አይ የኔ ነው። የራስሽ ነው? አዎ እንግዲያስ በሞጋሳ አይገባሽ ነሽ። እኔ ሳይሽ እንደው የኛው ዘር ነው የምትመስይኝ። እዚያ ወደ ጎንደር በእውነት አያቶችሽን ጠይቀሻል? ግን ምን አልክ? አያቶችሽን ጠይቀሻል? አጣሪ ይሄ መልክ እኔ ኦሮሞ ከሆነ ዛሬ ሚስቴን ፈትቼ ሌላ ኦሮሞ ነው የማገባ። እኔስ የገባው ይመስላል ይሄ ፀጉር። እኔ አዳነች አበቤ ነው ያየሁበት አይኔ። እናንተ እንዴት አይነት ኦሮሞ መጣችብኝ ደግሞ። ዲቫይስ ቃጢስ እኔ ሁሉ ጊዜ ያንተ ቪዲዮ ያለው ሰው አድናቂ ነሽ? የሞጣ አድናቂ ኦሮሞ ነሽ? አዎ አድናቂ ነኝ። አድናቂ ጎፍታኮ በአንድ በኩል ወላይታ ነን፣ በአንድ በኩል ኦሮሞ ነን። ይኸው ብያለሁ እኮ ወላይታ ነሽ በአንድ በኩል። እኔ መች ጠፋኝና ይሁን። የኦሮሞ ህዝብ ጋኛ ጥላቻ የለብንም፣ ባይዘው ምንም ጥላቻ የለብንም። ወላይታ ደግሞ የምንወደው ህዝብ ነው። የማን ልጅ ነሽ? የአብይ አህመድ ልጅ ነሽ? አይደለም። የማን ልጅ ወይ አንዱ ሚኒስትር ነሽ? እንደውም መልክሽን ሳይሽ እንትን ትመስያለሽ። ማንን? የጎጃም ሰው ነሽ? አባቴ ጎጃም ሳይሆን ከእንትን ነው ባህር ዳር። አዎ ገባኝ። ባንኮክ ቤት አላችሁ? ባንኮክ ኧረ የለንም። እጠይቀዋለሁ፣ ሊኖረን ይችላል። ነገርኩህ። እኔ እኮ አውቄ እያወቅሁት እኮ ነው። ኢንሳይደር ነኝ። አማራ ነሽ? አዎ በአባቴ። በእናትሽ? በእናቴ ኦሮሞ ነኝ። እንዴት ተጋቡ? ከባህር ዳር? አባትሽ ነው ባህር ዳር? አዎ። እንዴት ሊጋቡ ቻሉ? ባህር ዳር አማራ ነው፣ ኦሮሞ ደግሞ የሆነ ቦታ ነው። እንዴት ነው ተገናኙ? ድሮ ነው የተጋቡት። ምን ያህል ጊዜ ሆናቸዋል? 25 ዓመት። ድሮ አይባልም። ይሄማ ጥቅም ፈላጊ ነው። አባትሽ ጠይቅ። አማራው ኦሮሞ ካገባ የዚያ ጊዜ እኮ 25 ዓመት እንዳልሽው እውነት ነው። አይ ትግሬ ቢሆን ነበር። ትግሬ ብትሆን ኖሮ እናትሽ ጥቅም ነው። ምክንያቱም ከአንድ የንግስት ያማራ ልጅ አንድ ገረር ትግሬ በዚያን ጊዜ በ27 ዓመት ውስጥ ክብር አላት። ምክንያቱም ትግሬ ስለሆነች። ስለዚህ አንቺ እኮ ችግር የለው ኢትዮጵያዊ ነሽ። አማራ ነሽ ወይስ ኢትዮጵያዊ ወይስ ኦሮሞ ነሽ? ኢትዮጵያዊ። ይኸው ነግራቸዋለሁ። ሁልጊዜ ከሁለት የተወለዱ እንደዚህ ነው። ስለዚህ ብሪጅስቶን እንኳን ከታጻፊላቸው እነዚህን መቀየር አይቻልም። አባትን ሺዝ ኢትዮጵያንስ ሃይብሪድ እንለዋለን በመኪናው ቋንቋ። ሲቀጥል ለማንኛውም እሺ የሚለው ነገር ትክክል ነው። ቅድም ያለሽ ነገር እኔ አላማረኝም።
አንቺ ምን ይነሽ እኮ ግን አንድ ቀን ሰውየው ከእስር ቤት ካመለጠ አመለጠ ነው፣ አይመለስም። እንዴ ጓንታናሞ ነው የሆነበት እያልኩ ቤቷ እኮ ምን ሆነ ነው የቁም እስረኛ ነው ያደረገችው። እግዚኦ ማረነ ክርስቶስ እኔ ማቻራኩት እንደፈለገ ፍትት ብሎ ስራ ለምሳሌ አሁን መሄድ ያለበት ቦታ ይሄዳል። ወንዶች ጋር ሴቶች ጋር ምን ይሰራል? ከዛ በተረፈ ደግሞ መርጦኝ እኮ ነው ያገባኝ። ጆከር መርጦ በእኛ ጮት እኮ ነው ሚዲያ ላይ የወጣው እንጂ እኮ አይወጣም ነበር። በቃ ዘግታበት በእኛ ጮት ካላየን ብለን አንዴ እሪ ብለን በቃ እንዲወጣ አረግ ነው ታውቃለህ። አሁንም ፍትህ ያስፈልገዋል ልጅ ይቀመጥቶ እሱ መቼ አልተመቸኝም ማለት ተመችቶት ቁጭ ብሏል። ለማንኛውም አንድ ቀን ግን ከሸፈተና ከወጣ የሚመለስ አይመስለኝም። ከፈለገማ አሁንም አንከልክሎት እንዴ እኔም ወድጄ ወዶኝ አፍቅሮኝ ነው እንጂ በግድ አልተቀበለም። ወንድ ነው ሴት የወለድሽው? እኔ 10 ብር እየሰማሽ ነው። ሁሌ የ10 ብር አንቺ ቢጃማ ለብሰሽ ደህና ልብስ ለብሳ የሆነ ሴት እንትን ካለችው በቃ መመለሻ ያለው በቀደም ባህር ላይ ሄደን ነበር አለች እኮ። ከዛ አጭር ለብሳ ፎቶ አንሳኝ ስትለው ርጅቱን አንስቶ ሰጠ። የወልድ ምርቃት ጊዜ መሰለኝ። የአመቱ የኢቲኤች ዲሊቨሪ ምርቃት ጊዜ ደግሞ ቅንቅን ነው የምትለው ልጅቷ። ጤነኛ ማይናት መስለኝ። እሱ አይወድም እንደዚህ። አሁን ባሌ በነገራችን ላይ ዊግ የምትጠቀም ሴት አይወድም፣ ሜካፕ አይወድም፣ ሱሪ አይወድም፣ አጭር ልብስ አይወድም። ታውቆ ነው አልነግርሽ ብሎ ነው ይወዳል። ወንዶች ይወዳሉ ይሄንን የሚወዱት። እኔ ነው አይወድም እሱ። ምን እቺ ደግሞ ናቅታም ትሄደው ነው አይወድም እሱ። አውቀን ነው እንወዳለን። እንደዛ አይነት ነገርማ እንደዚህ የጎሪጥ ነው የምናየው። ከኋላችን እኮ አይናለን ታውቂያለሽ። ግን ምን አባቱ ስታስጠላ ምናምን ይልሻል። ዞር ብሎ አይደል እንደዛ አይነት ነገር ሲያይ ያርጋችሁ አልልም። እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ። ሁለት ብር አለሽ? የሱ እኮ ነው ብሩ። ከየት አባቴ አምጥቼ ነው የምገዛው? በቃ ለዚህ ነገር ራሴን መጠበቅ ስለምፈልግ ትወደኛለህ። ይሄንን ነገር ገዝተን ማሰራለን። የሆነ አፕሊኬሽን አለ፣ እየሰማሽ ነው? ካሜራ አለው። የሆነ አፕሊኬሽን አለው። ከስልክሽ ላይ ካሜራ ትከታተያለሽ። ለሽንት ሁሉ ሲጠቀም ሁሉ በካሜራ ትከታተያለሽ። ታው ሲያስገባው ሁሉ ታያለሽ። እኔማ የገዛችሁ ነው የሚመስለኝ። የእናንተ ሚዝ ገዝታለሁ። ጆከር በዚህ ታግቷል። ጆከር በዚህ ታግታችኋል ማለት ነው። ኤቪዲም ታግቷል። ጆከር ነው የታገተው። ጆከር ሰው ስለማያምን አስበሶ ለብሶታል። ፍትህ ለጆከር፣ ፍትህ ለኤቪዲ፣ ፍትህ መጠየቅ አለብን። ፍትህ ተይዛችኋል እናንተ። አሁን ይኸውልሽ የራሱን ቲክቶክ አለው አይደል? ቲክቶክ አካውንት ስጩ። እሱም በጎን ሌላ ልብስ ቤት ይሽጥ። ሴቶች ጋር እንደዚህ ገስት ላይ እነሱን አስገብቶ ምናምን ምን እንደሆነ ልንገርክ። እሱ እኔ ልጅ ያስኩኝና እዛ ሶፋ ላይ ቁጭ ብዬ እሱ ላይቭ ላይ ገብቶ እንደዚህ ቁጭ ብሏል። ከዛ ቀለበት ይሸጣል አለች አንድ ቀን። እንደምን ቅሌታም ናቸው አለና ጸጥ። ከዛም በኋላ ደግሞ በሁለተኛ ቀን መጣችና አንዷ የአንገት ሐብል ይሸጣል አለች። ፉገራ መሆኑ እኮ ነው። አሁን እየፎገረች ነው። አሁን እሷ በቤቷ ማለት ነው። ከዛ እንድርሽ አልልም እኔ ቲክቶክ አልገባም አልሸጥም ብሎ ደምደም አደረገ ላለው። እንግዲህ አሁን ልጅ ራሱ ሲይዝ እኔ ዝም ብሎ ቲክቶክ ላይ ይቀመጣል እንጂ አልሸጥም ብሏል። ሴቶች ጋር አልገናኝም ብሏል። ልጅ አቅፎ እኮ ተቀምጧል እኮ። ልጅ ጡጦ እያጠባ ነው። ወጣኒ ጆከር አስወጡት። ማን ያስወጣል? አይ ወጥቶ ነው በራሱ ጊዜ። ኖ ሲጀመር ምን ችግር አለው? ልጁ እኮ ነው። ልጁ ነች። አዎ ይገባኛል፣ አውቃለሁ። አይ ለጨዋታ ነው ይሄን ያክል። ህዊ በጣም ነው ደስ ያለኝ። ይሄን ያክልም ከተጫወትን ከተዝናናን። ያው ጨዋ ነው ባልሽ። የመጨረሻ አይናፋር ነው እናውቀዋለን። የወልዲያ ልጅ ነው፣ ሸበላ ነው። ባልሽንም ማንም እንደማይወስድብሽ እርግጠኛ ነኝ። ፈጣሪ ያለሽ አብሽሪ፣ ማንም አይወስድብሽም። አንቺን የመሰለ ቆንጆማ ጥሎ ከሄደኝ እኛም ራሳችን አንለቀው። አገር አለ ብሎ አገር አይገባም እዛችኛ ጋር። የእውነት ነው የምልሽ። ሲጀመር እሱ እንደዚህ አይነት ነገር አይወድም። ለዚህ እኮ ነው መርጬ ያገባሁት። እውነት ነው። ገና ለምን ነው ታውቂያለሽ? አሁን አልፈነዳም። ከፈነዳ ነው አሁን ግን ችግሩ። ገና ልጅ ነው፣ ፍሬሽ ነው። ለዚያ ነው ገባሽ? ልጅም አይቶታል። ሰው ችግር ካለ ያው ነው። በስተርጅና ከፈነዳብሽ ግን በጣም አስቸጋሪ ነው። አሁን ገና ፍሬሽ ነው። ይሄ ልጅ ምንም ህይወትን አያውቅም፣ ላይፍን ላያውቅ ይችላል። ገባሽ አይደለም? ግን ዱባይ ላይ 5 አመት ነው የኖረው እኮ ዱባይ ላይ 5 አመት ኑሯል። እና ላይፍ ነበረው ከዚያ በፊት ኦፍ ኮርስ
ይኖረዋል ግን ያን ያክልም እንደዚህ ይወጣል ያለ እንዴ በግድ ፎግር ነው እንዴ አንተ ልደፋን ነው እንዴ ቢዲ ግን በግድ ፎግር ላይፍ አላየም ነው እንዴ ምን ጉድ ነው አይቻለው አልፈልግም በቃኝ ብሎ እኮ ነው ወደ ትዳር የገባው ጨምቷል እና ጨርሷል አሁን ላይፍን ጨርሷል ጨምቶ ነው የተቀመጠው እንደዚህ ያኮነ ማምለጫ የለውም በቃ አይፈልግም ሲጀመር ምንም አይመስለውም እሱ አይ ልጅ ነው ብዬ ነው ዝም ብዬ ሳይው ግን ህፃን ልጅ ነው ፍሬሽ ነው ብዬ ስላሰብኩ ነው እንጂ ላይፍንም አካየልሽ በቃ ይዘሽዋል የትም አያመልጥም ሲወለድ ነበርክ እንዴ ሲወለድ አልነበርኩም ግን አውቀዋለሁ ይሄ አታውቁም በልቸው እንዴ ጉሩኩሩ ኤቢዲ ግን ልደፋይ ነው አንተ ማን ቀን መድኃኒዓለም እንደው እሄድባለሁ አሁን ጆከር ልክ ነግሮኝ አንድ ነገር ብትለኝ ለጆከር ነው የምናገረው እኔ አሁን እድሜ በነገራችን ላይ ማለት ነው እኔ ስወለድ ማን አይቶኛል ማንም ሰው ኖ ፕሮብሌም ማበዳችን ነው በቃ አይ ባልኩ በተለይ ዱባይ ላይ ባል ሊደፋን ነው ቅዱስ ሚካኤል ሊደፉኝ 100 ድራም ታክሲ 25 ነው ባልሽ ባሌ ነው ኖ ለምን ቤት ደባል አትገቡ ምን ቤት መቼውንም 8000 ድራም ነው የምከፍለው በ3 ወር የቤት ላይ ማለት ነው እኔና ባሌ የምንከፍለው እንደዛ ነው ስለዚህ ለምን መጣችሁ ደባል ገብታችሁ አንድ ላይ አንከፍልም እንዳውም ይቀንስልናል ነው ካልሲውን ታጥባላችሁ የውሽማ ወግ ድሮም እንዲ ነው ውሽማ መቼም አልፍላትም ሰው ስር እንደተርመጠመጠች ነው ናይ ወደ ሽንት ቤቱን አጣጣጣብ ኩሽናውን አጣጣጣብ ቁርሱን ቀረብ ምሳውን ቀረብ ራቱን ቀረብ ማታ መተኛ ቦታ ብቻ እኔና ባሌ ቀፍቀፍ ብለን እንተኛለን ሌላውን እናንተ ካልሲውን ቤቱን ጽድት ፏፏ አድርጉ ከለከሽን እንደ ካላከናነብኩ ጉድ እኮ ነው ዘንድሮ አሁን እንዶ ፕሮብሌም እኮ ነው እግዚኦ ማርነ ክርስቶስ በቃ የውሽማ ወጌ ነው ጧትና ማታ አጥር እንደዘለልሽ አጥር የለም ዱባይ ደግሞ ደስ የሚለው ነገር